ነኝ ኦሚና ማሬ ተራሽ ነው። እንዴት ነሽ? አቤት እማዬ እና ሀቡዬ ሁላችሁንም በጣም አመሰግናለሁ ስላገኘሁት ቤትሽን። ብዙ ጊዜ ነው ከለፋሁኝ ከጣርኩኝ አንቺ ቤት ለመግባት ጉዳዮችም ነበሩኝ። ያው ምክርም ያው አስተማሪም ነው ረጅም በጣም ማለት ነው እና ኢንሻአላህ ትማሩበታላችሁም ትረዱኛላችሁ እላለሁ። እርዳታ ገንዘብ አይደለም ሀሳብም ጭምር ነው ሀሳብ ነው እና ምሳን ልብላ ብያለሁ ጋይስ ምሳን ልብላ ብያለሁ። የተባረከ ይሁን እናትዬ። እና እኔ ኢማን እባላለሁኝ የስልጤ ልጅ ነኝ። ከዛ በኋላ እኔ ደግሞ በህፃንነቴ በጣም ታምሜ እህቴ ያለች አዲስ አበባ ከጉራጌ ነው የምትወለደው በአባት ነው የምንጨምረው። ከዛ አጋጣሚ አባቴን ሀጅ አስደርጋ ስትመለስ እኔ በጣም ታምሜ ያለሁኝ አባቴን ልታይ መታ። ከዛ እናቴን ጠየቀቻት ልውሰዳት ስትል ያው እሷ ቢዝነስ ስላላት በሰዓቱ ትንሽዬ መሬትም በ300 ብር ሽጠው ቢያሳክሙኝም መዳን አልቻልኩም። የዛን ህፃን ነኝ እኔ በጡት እንደለቀኩ አካባቢ ታሪኩን ነግረውኝ ነው ለኔም ማለት ነው። ከዛ በቃ ውሰጃት ከሞተች ቅበሪ ካለች አሳድጊ ብለው ሰጧት የዛኔ ማለት ነው። ከዛ በኋላ እሷ ይዛኝ ሄደች። እሷም ለእናቷ ሰታኝ ውጭ ነበር እዚህ ጅዳ ነበር የምትኖረው በዛ ሰዓት። ከዛ እንዳጋጣሚ ሆኖ ደግሞ እሷ ያገባችው ሱዳናዊ አረብ ነው። 2 ልጆች ወልዳበታለች። እነሱ ልጆች ሳይስማሙ ሲቀሩ ወደ ኢትዮጵያ ላከቻቸው። ከዛ የአረብ ልጅ እንዳየሹ በጣም ጨምላቃ ነው። በጣም በህይወትሽ ሁሉ ይመጣል እና በቃ እኔ ለነሱ አሻንጉሊት ሆንኩኝ። በቃ ትምህርት ቤትም ሲሄድ እሱን የምትልቀኛዋን ልጅ ካላስፈቀድኩት አያትየውም ስትልከኝ እሱን ካላስፈቀድኩት ወጥመድ ውስጥ አስገባኝ። በቃ ልጁ ማለት ነው። በቃ ምንም ከራሴ ጋር መሆን አልቻልኩም። ከዛ እናትየው ስትልከኝ እሱ እኔን አስፈቅደሽ ሂጂ ይለኝ። እሷ ደግሞ ለምን ታስፈቅጂዋለሽ? እሱ ሽማሽ ነው ወይ? ይሄው ቆሜ ነው ምልክሽ ሂጂ። እሱ ደግሞ ማታ ይመታኛል። እኛ የምናድረው አንድ ላይ አሞራ ክንፉ ውስጥ ሆኖ ክፍል አለው። እሷ ደግሞ ከውጭ ሰርቪስ ክላስ አላት አያትየው እዛ ነው የምታድረው። በሩን ቆልፎ ይመታኛል፣ ይነክሰኛል ሁሉ ይሄን ፊቴን በቃ ያብጣል። ፊቴ ሲያብጥ እናትየው ደግሞ ጠዋት ቅቤ ሰርቀው እኮ በልተው ይሄው ምችል ይደፋቸው ነው። ያው እንጀራ እናቴ ናት ትላለች። በጣም ተሰቃየሁኝ እኔ። ከዛ በቃ እኔ ዘመድም አላስተዋወቁኝም። አዲስ አበባ ብዙ ዘመዶች ያሉ አማኑኤል አካባቢ መሳለሚያ አካባቢ ብዙ ዘመዶች ነበሩ። ግን መሳለሚያ ያለው ይመጣል አንድ ቀን። ከዛ አንድ ቀን መጣ አብድላቅ ይባላል። መጣ አብድላቅ እኔ ልሞት ነው በቃ እኔ እንደዚህ ነው በቃ እኔ ከሞትኩ አታልቅሱ በቃ የመጨረሻ እኔ ጠባሳይን ከፍቻ ሳየው ታፋይ ላይ ነከሰኝ። በቃ እንዳለ በጣም ያሰቃየኝ ነበር። ትልቁ ልጇ ለሷ ስነግራት በስልክ ነው ምነግራት እየነገርኳት ራሱ ጭንቅላቴን ይኮረኩመኝ ነበር። አብሬ እያወራኋት እያለቀስኩ እንኳን እሷ ልትረዳኝ አልቻለችም። ልጇን ነው ማማ ተከዝብክ ወላይ ተከዝብክ ይላታል። ከዛ ኧረ እህቴ ተረጂኝ እኔ እኮ እንደዚህ ነው። ኧረ አንቺ ውሸት አታውሪ ዱርዬ ለመሆን ፈልገሽ ነው። ታዲያ የትም ወጥተሽ ዘለሽ እንድትገቢ ነው አይቆጣጠርሽ ትለኛለች። እሱም ይቆጣጠረኝ አቆጣጠርና እሷ ከምታስበው ጋር ምንም ማቻል አደረገም እኮ። እሱ ሳውዲ ውስጥ ነው አይደለም አዲስ አበባ ላከቻቸው። ተሳጠፊም እንደ አዲስ አበባ ውስጥ ታዲያ ምን እኔ በሰው ሀገር መስሎኝ። እሺ እህትሽ የት ሆና ነው? ቆይ ልጨርስ። እህትሽ የት ሆና ነው በስልክ የምታወራሽ? እየነገርሻት ይመታኛል እንዲያርገኛል ይልሻት? እሷ ጅዳ ሆና። ኦኬ እሷ ቤት ውስጥ ያለችው ደግሞ ለአንቺ እንጀራ እናትሽ ናት? አው ከዛ ይሄ ጊዜ አልፏል እኮ ታሪኩን እየነገርኩሽ ነው። ከዛ በኋላ በቃ ያጎቴ ልጅ ምን ይለኛል፣ ባይ አንቺ ሂጂ የወንድሞቼን ስልክ ሰጥሻለሁ፣ አለም ባንክ ላይ ቆመው ይጠብቁሻል፣ ይወስዱሻል። እኔ ግን እንዳልጠረጠር እዚህ አድራለሁ ብሎኝ በቃ መሳፈሪያም ሰጥቶኝ ምናምን በቃ ህይወቴን የዛን ያው እሱ እንትን አላት አዳናት። ወንድሞቹ መተው ተቀበሉኝ። እነሱ ቤት ደግሞ 7 ናቸው ወንዶች፣ 1 ሴት ነው ያለችው። የአጎቴ ልጅ ነው ብዬሻለሁ። አጎቴ ሞቷል፣ ሚስቱ ናት ያለችው። እሷ ደግሞ አለች በ7 ወንዶች ቤት እኔ ሴት ልጅ እንዴት ላስቀምጥ? ወይ ሰው ቤት ፈልገሽ ግቢ እንጂ እኔ አንድ ነገር እኔ ልጆቼን እንዴ ስለ ልጆቼ ማቀው ነገር የለም። አንድ ነገር ቢሆንስ እኔ ሙለው ሱቅ፣ ስለዚህ የሆነ ነገር ቢያደርጉሽስ የሚፈጠረው አይታወቅም። ወንዶች ናቸው፣ ስራ ፈልገሽ ግቢ ያለችኝ። እኔ ምንም አላቅም። የዛኔ አፍላም እድሜ ነው። በቃ አልኩሽ
በቃ የሰው ቤት እሺ ፈልጌ እገባለሁ አልኳት። ሰው ቤት ገባሁኝ። ትችያለሽ ሁሉም ነገር እችላለሁ በያለኝ ደላላ አው እችላለሁ ብዬ ገባሁ። እንጀራውን ስጋግረው ምጣዱ በጣም ይግልብኝና የለ ትሽ ሲል ግርግዳውን እንዳለ ይረጭበትና ግርግዳው ላይ እንትን ይለች። ሴትዮ አራስ ናት የቀጠረችኝ ሴትዮ። ከዛ እንደዚህ ቢላዋ ይዛ ሽንት ቤት ለመግባት በሄደችበት ይሄን ስታይ እንዳለ ግርግዳው ተበላሽቷል። እኔ አላቅም። የመጀመሪያ ጊዜ እኔ ሰው ቤት ገባሁት። 4ኛ ክፍል ተማሪ ነኝ በዛን ሰዓት። ትምህርቴን ትቼ በቃ ከእቴ ቤት ጠፍቼ ወጣሁ። ይሄ ተከሰተ። ከዛች ሴትዮ በዛ ቢላዋ ልትወጋኝ እንደገና ከሷ ቤት ጠፍቼ ተመልሼ እዛው ቤት ሲል በይ ከዚህ ቤት ውጪ፣ አንቺ ሌላ ነገር ፈልገሽ ነው ስራ ገባሽ አልፈልግም መጣሽ ብለሽ የምትመጪው ከነዚህ ወንዶች የሆነ ነገር ፈልገሽ ነው፣ እኔ ነገር አልፈልግም ውጪልኝ ትለኛለች። ከዛ እንደዛ ስትለኝ አሁንም እዛ ቤት ያስጠፋኝ ልጇ ከመሃላቸው አንድ ጥሩ ልጅ አለ ከሰባቱ እንደገና አማኑኤል 07 የሚባለው ቀበሌ ደግሞ ሌላ ዘመድ አለኝ። እዛ ወሰደኝ። እዛ ሲወስደኝ እልል ብላ ተቀበለችኝ። ሴትየዋ ሴት ልጅ የላትም። በቃ መርካቶ ነው የምትውለው። ቆጮ ትቆርጥ ነበር። አላህ ይራህማት ሞታለች ዛሬ። እና በቃ እሷ አብሽሪ አይዞሽ እኔ ማን አለብኝ እኔ አፈር ልብላ። አባቴ አያውቅም ይሄን ሁሉ ጠፍቼ መውጣቴን ምናምን የሚያውቀው ነገር የለም። ከዛ ወይኔ አልና እሱም ደግሞ አጎቴም አለ አንቺ አለሽ ወይ እኔ አፈር ልብላ አንቺ እንዴት እንደዚህ ታረግሻለች ምናምን ብሎ እሷንም እንትን አሉና አባቴን ደውሎ ነገረው። እህትህ እኮ ልጅቷን አውጥታ ጥላታለች እህቷ እንዴት ነው አንተ ሸሽተህባታል ወይ ምናምን ብሎ አለው። እኔ ቢመጣም አልሄድም አልኩት። ያው ከተማ ስላደኩ በቃ ትቼዋለሁ። የገጠሩ ነገር ምንም አላቅም አልሄድም። እኔ ገጠር አልገባም አልኩት። አጎቴ ቤት እዛው እየኖርኩኝ ተመላላሽ ስራ ገባሁኝ። መርካቶ አብዶ ሆቴል ምዕራብ አካባቢ እዛ ተቀጠርኩኝ። ካሸሪነት ተቀጠርኩ። ከዛ እዛ ተቀጥሬ እየኖርኩኝ እያለ አንድ የጅማ ልጅ ከሳውዲ በእግሩ ነበር የገባው ተይዞ ይመጣልሻል። ከዛ ተይዞ መጥቶ በጣም ያምራል ውብ ነው። ግን እኔ በሰዓቱ በስልክ ማውራውም ሰው ነበረ። ያው ብዙም እንትን አለ ቼክም አላረኩትም። አንድ አብራኝ ምሰራኝ ሰይዳ የምትባል ያገሩ ልጅ ናት። እሱ በጣም በቃ ወዶኛል። ጠይቂልኝ ይላታል። እንዴ ሰይዳ ምን ሆነሽ ነው? እኔ እኮ ጓደኛ አለኝ እያወራው እያየሽ አይደለም ወይ? እኔ አልፈልግም ሰው አላት በይ። አንቺ ደግሞ ፋራነሽ እንዴ የአዲስ አበባ ውሃ ጠጥተሽ እንደዛ ታያለሽ? እሱ ይቀመጥ ታዲያ ይሄንን ጊዜያዊ ዝም ብለሽ እንብላው ዲያስፖራ ነው ምን ችግር አለው ትለኛለች። ታይ አይደለም በኋላ ነገር ሊመጣ ይችላል። እኔ እንደዚህ አላቅም ባክሽ ነይ ዛሬ ቢያንስ የዛሬን መልስ ሰጪዋለሽ ሻይ ቡና እንበል ትለኝና ውጪ ሌላ ካፌ ተቀጣጥረን እሱም ካሊድ የሚባል ጓደኛ አለው እኔም ሆነ አራታችን ሄድን። ማኪያቶ በጣም ወዳለው በሰዓቱ። ከዛ ማኪያቶ ላይ ምን እንዳደረጉበት አላቅም። ያችን ማኪያቶ ከቀመስኩ በኋላ እኔ እሱን ካላየሁኝ በቃ ፍዝዝ ሞራኔ ሁሉ ክሽ ምን ሆነሽ ነው ይለኛል። አሰሪ ምንም አረች ልጅ የሆነ ነገር አርገሻታል ይላታል። ራሷን ጠርጥሯታል። አረ እኔ ምንም አልሆንኩም አላመመኝም ግን በቃ ጭንቅላቴ ጅዝብ እሱን እንዲህ ፊት ለፊት ላይ ወጥቼ ካየሁት በኋላ ደስ ይለኛል። ልክ ከጎኔ ሲርቅ ደግሞ እንደሆነ ነገር ያደርገኛል። ወይኔ ጉዴ። በኋላ በዚህ መካከል እሱ ያው ዳግመኛ ለመሄድ መንገድ ይቀጥላል። በህገ ወጥ ነው እንግዲህ የሚቀጥለው ማለት ነው። በህጋዊ መጀመሪያም ህጋዊ አይደለም ተይዞ ነው የሄደው። አሁንም በህገ ወጥ ጉዞ ሊጀምር በቃ እሺ ኢማን ሰይዳ በሉ እኔ ልሄድ ነው። የት ትሄዳለህ? እኔንስ አልኩት። እንዴ እምቢ አላልሽኝም ነበር እንዴ? ትሄጃለሽ? አዎ ሄዳለሁ። በቃ በዛችሁ ፍጥነት ልብሴን ሰብስቤ ብድግ ከሱ ጋር ድሬዳዋ ድረስ በመኪና ገባን። መኪና ይዞ ነበር ያው ቆርጦ ነበር የዋለው። ድጋሚ ለኔ አፈላልጎ ቆረጠ። እስከ ድሬዳዋ ቤተሰብ አልነገርኩም ምንም አላልኩም። ከነስቼ ዳይ ድሬዳዋ ደረስን። አባቱ ሪያድ ነው። የሱ አባት ነው እንግዲህ ገንዘብ እየላከለት እየወሰደው የነበረው። ግን እኔን መያዙን አላወቀም አባቱ ማለት ነው። ያው ብቻውን መስለዋል። ሐዋላ ያረግለት እዚህ ቦታ ደርሻለሁ። በቃ እዛ ድሬዳዋ ከደረስን በኋላ እስከ ጅቡቲ እኔ እንዴት መግባት አለብኝ? በቃ ሴቶች መንገድ ላይ ይደፈራሉ። አንድን ሴት ለ10 እንዲህ ባል ራሱ ቢኖራት ግንድ ላይ አስረውት ነው እንግዲህ በጣም የሚደፈሩት ማለት ነው። እና ምንም በቃ ሽፍታዎች በየኬላው በየእንትኑ እያወረዱ ሴቶችን ነው የሚፈልጉት አብዛኛው ጊዜ። ይሄን ችግር መጀመሪያ ሲሄድ ስላየው ለኔ ደግሞ አፋር ሹፌር ፈልጎ ጉቦ ከፍሎ ቀጥታ ጅቡቲ በመኪና እንድገባ አደረገኝ። ሹፌሩ ሚስቴ ናት እያለ ፍቃድ አላወጣሁላትም እያለ በስነ ስርዓት ያኔ ውብ ነኝ መልኬም ያምራል እና በጣም እንትን ውለታ ከፍሎ አስገባኝ ጅቡቲ። ጅቡቲ ከገባን በኋላ ያው ወደ ባህሩ
አንድ ጊዜ ሞከርን፣ መራገፍ አልቻልንም። በቃ ሲያዩ ሽፍታዎች አሉ፣ ተመልሰን እዛው ጅቡቲ በቃ እሱም ስራ ገባ። እዛ እያለ እኔ ኒካ ማሰር አለብን እና ወሎዬ ናት፣ አንድ መዲና ትባል ነበር። እሷ ሙሉ ቤቱን ያው ኮንትራት ይዛዋለች እንደ ኢጃዛ ቤት እንደ ሳውዲ። እኛ ደግሞ እሷ ላይ ቁጭ ብለናል እየከፈልን። በቃ መዲና እንደዚህ ነው ኒካ ማሰር አለብን። እሱ ኧረ በእናትሽ በዚህ ዝባዝንኬ መሀል አናስርም፣ ሳውዲ ገብተን በሰርግ ነው በቃ ብሎ ቢለኝም አይደለም፣ እዚህ ጋም ቢታሰር እዛም ቢታሰር ሸሪያው አንድ ነው። በቃ ብታካብደውም ባታካብደውም አንድ ሸሪያ ነው ብዬ እነሱንም ጠይቄ አሳምኜው ኒካ አሰርን። ከዛ በኋላ እያልን በቃ እኔ ነፍሰ ጡር ሆንኩ፣ እዛው ጅቡቲ ሆኜ ማለት ነው። ነፍሰ ጡር ሆንኩ። እቺ ፕሮፋይል ላይ ያለችው ልጄ ናት። ነፍሰ ጡር ሆንኩኝ። ከዛ በኋላ ደግሞ እሱ አስጠላኝ። ነፍሰ ጡር ስሆን እሱን ያስጠላኝ። በቃ በጭራሽ አይኑን ባላይ በቃ ተደብቄ የመን ቤት 4 ወር እስከሚሞላኝ 4 ወር አካባቢ ተደብቄ የመን ቤት ተቀጠርኩኝ፣ አጠቃላይ ማለት ነው። ከዛ በኋላ እኔ አሁን ምን መሆኔ ነው? ይሄ ሰውዬ እንደዚህ አማርሬው ቢክደኝስ አሁን ቢጠፋስ ብዬ ዳግመኛ ሴትዮዬንም በቃ ጠረጠረችኝ። እየሰራው ስታኝ ጠራኝ። እንት ሐሚል አለችኝ የዛኔ። አው ግን እንደዚህ ነው በቃ አሞኝ ነው ከሱ የሸሸሁት አልኳት። እሷ ላዚም ታረቂ፣ ምንም የሚቸግርሽ ነገር የለም፣ ምንም አይነት ውሳኔ እንዳትወስኝ። ይሄው ባለቤቴ ኢትዮጵያ ራሱ ብትገቢ ለልጅሽ ወተት ለልጅሽ የሚያስፈልግ ነገር እኛ እናደርግልሻለን፣ ምንም አይነት ነገር እንዳትወስኝ፣ ታረቂ፣ ላዚም መታረቅ አለብሽ ብላኝ በቃ ሄድኩኝ። ግን ስንታረቅ አልገባልኝ። ኢትዮጵያ ሄጄ ወልዳለሁ። በረሃውንም አልቻልኩትም፣ መሄድ አለብኝ። ከሸኘኸኝ እሺ ወላሂ ሸኝሻለሁ አለኝ። በቃ ዝግጅት አደረግን፣ ዳግመኛ ታረቅን። ወደ ኢትዮጵያ ይሸኘኛል። እንግዲህ ቤተሰብ ማርገዜን አያውቅም፣ ማግባቴን አያውቅም። በእንትን ነው በቃዲ ነው ያሰርነው፣ በእንትን ጅቡቲ ላይ በኪታበኛ ማለት ነው። ከዛ ልክ ድሬዳዋ አልጋ ይዤ አድሬ ሐሳቡ መጣልኝ። አሁን የት ነው መሄደው? ቤተሰብ አላወቀም፣ አልተናገርኩ። ገና ከሱ ከተለያየው በኋላ ይሄ ሐሳብ ይመጣልኛል። በጣም ልጅ ነኝ፣ በጣም ልጅ ነው እሱም ማለት ነው። ከዛ ኑራ አልኩት። አሁን ኑረዲን ነው እሱ ስሙ። እሱ አብሮሽ አልተመለሰም፣ ከየመን አልተመለሰም፣ ጅቡቲ ነው ያለው። እኔ ወልጄ ልጄን ለእናቴ ሰጥቼ ዳግመኛ ልሞክር ቃል ገብቶልኝ ነው እኔ የሄድኩት። እሱ ሳው ጅቡቲ ሊጠብቅሽ ወይ ሳውዲ ገብቶ ከዛ ሊወስድሽ? ጅቡቲ ሊጠብቀኝ። ኦኬ። ከዛ በኋላ እኔ በቃ ደውዬ እንደዛ አሁን ምን አባሽ ልትሆኝ ነው? ከዚህ ካልሄድኩኝ አልሽ፣ እኔ ስሸኝሽ ደግሞ እንደዛ ትያለሽ። እሺ አሁን ምን አባሽ ልትሆኝ ነው? የመጣሽበትን ሁኔታ አይተሽ ነበር አይደለም? አሁን እንዴት ሆነሽ ልትመጪ ነው እንደዛ የምትይኝሽ? ምን ልሁን እኔ ያለኝ። በቃ ይሄ እኛ አጎቴ ጋር አንድ ጊዜ አሪቡ ብሎ ተቀበለኝ ያልኩሽ አጎቴ ጋር ደወልኩለት፣ ወደ አማኔ ላለ ያልኩሽን ኧረ የት ነው ያለሽው? አመት ከምናምን ሆነ ከጠፋሁኝ ማለት ነው። ከዛ የት ነው ያለሽው? እኔ ራሴ መጥቼ ወስድሻለሁኝ ብሎ አለኝ። ኧረ አንተ አትምጣ፣ እኔ ራሴ እመጣለሁ፣ እኔ ድሬዳዋ ነው ያለሁት፣ እንደዚህ ነው፣ ጅቡቲ ነበርኩኝ፣ ነፍሰ ጡር እና ችግር የለም ብሎኝ በቃ በማታ ትኬት ቆርጬ ተነስቼ አጎቴ ቤት ሄድኩኝ። ከዛ እዛ ገባው፣ አሪፍ ተቀበሉኝ። ደህና አሁን አባቴም ነፍሰ ጡር ናት ሲሉ ደንግጦ መጣ፣ አየኝ። እንሂድ እናትሽ ጋር ይሻልሻል፣ ተይ እናትሽ ጋር ትወልጃለሽ ቢለኝ እኔ ገጠሩን አልወደውም፣ በቃ አልሄድም አልኩት። ከዛ እሺ አለኝና እዛው አጎቴ ቤት ብር እየላከልኝ በስነ ስርዓት በየወሩ ይልክልኛል። በቃ ለሚያስፈልገኝ ነገር ይልካል። ወለድኩ። ከወለድኩ በኋላ እሱም እንዳሰበው አልሆነም። የግድ ልጄን ማየት አለብኝ። ባህር ውስጥ ብገባስ፣ ባህር ቢበላኝስ፣ የግድ መጥቼ ልጄን አይቼ በቃ ዳግመኛ አብረን እንመለሳለን አለኝ። ተመለሰ። በ2 ወሬ ተመለሰ። ከዛ በኋላ ተመልሶ ወደ በቃ እንዴት የኑሮ ሁኔታ ያው ለኔም ሲልክ የቀረው ያክል የዛን ጊዜ 6000 ብር ብዙ ነው። በቃ ያው ላወቀበት ሰው ብዙ ነው። ከዛ 6000 ብር ይዟታል። መጣ። በቃ ሳማክር የሆነች ጓደኛዬ ነበረች ናዝሪት አርሲ ጤራ የሚባል ቦታ ላይ ነይ እዚህ ቤት ተከራይቼ እጠብቅሻለሁ፣ ሻይ ቤት ነገርም ትከፍታላችሁ፣ ልጅቷ ትንሽ ቀጥ እስከምትልልሽ ድረስ ብላኝ እዛ ቤት ተከራይታልኝ ተነስቼ ሄድኩኝ። ከዛ ሄድኩኝ ሻይ ቤት ትርፍ ለጋራ ንብረቱ ምናምን የሷ ነው፣ ያው ገንዘብ ከራሴ። ከዛ ትርፍ ለጋራ ብዬ ከፈትን። ያው ልጅነት ነው
አከሽኜ አጣፍጬ ነው የምሰራው እንጂ እንዴት እንደሚሸጥ ማኔጅ ማድረግ አልቻልኩም። ያው በቃ እንትኑ ከሰረብኝ። ምክንያቱም እኔ እንደሚጣፍጥ አርግቼ ገበያ አለው። በእርግጥ ይሄዳል፣ ምግቡ ይሄዳል፣ ብሩ የት እንደሚሄድ አላውቅም። የእንጀራ ሂሳብ ራሱ መዝጋት አቃተኝ መጨረሻ ላይ። ያው ከልጅነቴ ማንጻር እሱም ስለማይሻል ከኔ በቃ እሱ ስራ የለውም። ከተፈጥሮ ደግሞ አይን አፋር ነው። ሴቶች ራሱ እንደዚህ ለማየት ይፈራል። እኔ ከሴቶች ከተጨመርኩ ቤት ጥሎ ነው የሚወጣው፣ ውጭ ነው የሚወጣው። የተፈጥሮ አንገደፊ አይን አፋር ነበረ። ከዛ በኋላ በቃ ያ ሻይ ቤት ከሰረብኝ። ከዛ ጤና ጣቢያ የሆነ ሰው ጽዳት የሆነ የግል ክሊኒክ ነገር ተቀጠርኩኝ። 200 ብር ትከፍለኛለች በወር እስከ 6 ሰዓት ነው የምሰራው። ከ6 ሰዓት በኋላ ደግሞ የዛኔ ቡና ማዞር ፋሽን ነበረ። ቡና በዘንቢ ልጄ ሲኒዎች ደርድሬ ምናምን የወተት ቡናም የምንም ዞር ብዬ ሽጬ በቃ ፋ ብዬ እሱ ስራ ባይኖረውም ፈታ ብዬ እንኖራለን። ከዛ ቤት ክራይ ከፍላለሁ፣ ለልጄ ወተት እከራያለሁኝ። በቃ እሁድ እንደውም አልሰራም፣ ከጎረቤቶቼ ጋር ፋ ማለት ደስ ይለኛል። እንደዛ ይሆንኩኝ እየቀና መጣ። በቃ እኔ ሰርቼ በቃ ውጪ እንቅስቃሴ ሳረግ ለብሼ ስወጣ ምናምን እንዲሁ ቁጭ ብሎ እየቀና መጣ። እንዴ እሺ ለምን ትቀናለክ? አንተ እየሰራህልኝ አይደለም። እሺ አንተ ስራ፣ እኔ ቤት ውስጥ ቁጭ ብዬ አንተ ልካድም፣ ልጄን ልንከባከብ። ልጄ በ4 ወር ጡቴን ተወቹ። በለምን ውጭ ያበዛሁባት ጡጦ ብቻ ነው የምጠባው። ጡቴን ከነምን ቢያለችኝ ማለት ነው። ከዛ በኋላ በቃ መታኝ። አንድ ቀን በኃይለኛው መታኝ። ከዛ ሲመታኝ ተከራዮቹ እነሱ ጋር ወስደው አሳደሩኝና ጠዋት ፖሊስ አምጥተው አስያዙት በኃይለኛው። በቀደም በደም አንገቴን ሁሉ እንቀርጎኝ ግርግዳ መትቼ የደረሱልኝ ተከራዮቹ ጎን ላይ ስለነበሩ ማለት ነው። ከዛ በቃ ምን ሆነህ ነው ሰርተክ ለምን አታኖራትም እኮ? ለምን ቆይ ታመሻለሽ ነው? ውጭ ታመሻለሽ ነው? ምንድነው? አላመሽም ወላሂ አላመሽም። 10 ሰዓት ራሱ ለመታሽለት ነገሩ በምንድን ነው የተነሳው? በቃ ለምን ትለብሻለሽ? ለምን ቆንጆ ልብስ ለብሰሽ ትወጫለሽ? እኔ ለስራዬ ነዋ። ለስራዬ ዝርክርክ ብለሽ ትወጫለሽ እንዴ? ለምንድን ነው እንደዚህ ተወጣጥረሽ የምትወጪው? እኔ ሱሪ አልለብስ፣ ሙስሊም ነኝ፣ ጉርድ ነው የምለብሰው። በእርግጥ የዛኔ ያው እቀባባ ነበረ እና በቃ ለምን ይለኛል እንዴ? እሺ አንተ ስራና አኑረኝ። አንተ ቁጭ ብለህ ቤት ውስጥ ሙሽራ እንደውም ሳምቡሳ ካላመጣሁለት ያኮርፈኝ ነበር። እኔ ሰርቼ ራሱ ማለት ነው። ጄል ግዢልኝ ይለኛል ለፀጉሩ፣ ገዛለት ነበረ። ጫት ግዢልኝ ይለኝ ነበር፣ ገዛለት ነበረ። ለምን? በጣም ስለምወደው ማለት ነው። የመጀመሪያዬም የልጄም አባት ነው። ያው እሱም ካለው ደግሞ አይሰስትብኝም። ብሩን እንዳለ አውጥቶ ሰጥቶኝ በእጄ ነበር ማሰናዳው። ዛሬ በማጣቱ አልበደለውም ብዬ እኔም ብዙ መስዋዕት ከፍያለሁ ለማኖር ማለት ነው። ከዛ የዛን ቀን እንደዛ በጣም ሲመታኝ ፖሊስ ጣቢያ 3 ቀን ታሰረ። ፖሊሶቹ ራሱ በጣም ገርሟቸዋል። እንደገና ታስሮ ሰው የለውም። ማን ምግብ ይወስድለታል? ራሴ ምግብ ወስድለታለሁ። ምግቡን ስወስድለት ቅመሹ ሲሉ አራት ቅመሰው አምናት አለው። እሺ ካመን ካለም መታሃት እንደ አንድ ነገር አትገለኝም። እኔ አትገለኝም። ያው ሰይጣን አሳስቶኝ ነው መታሃት። ችግር የለው ማለት ምግብ እኔ ህግ ይቅጣው እንጂ ታዲያ እኔ ልቀጣው ነው ወይ? ልጅ አባት እኮ ነው። ነገ ቂም ለምን ይዝብኛል? ግዴታዬ ነው። ሰው የለንም፣ ሰው የለኝም። ስለዚህ እኔ በእንትን ልጥለው አልችልም ብዬ ምግብ 3 ቀን ድረስ አመላለስኩለት። ከዛ በኋላ አገር ቤት ወስጄ ከብት ነግዳለሁኝ። ከብት ነግጄ አኖራታለሁ። የግድ ሰፈር መግባት አለብኝ። ቃል ትግባልኝ፣ ችግር የለውም ራሴ አኖራታለሁ አለኝ። እሺ እኔ የትም ሁን የትም ጅቡቲ ጠረፍም ሄጃለሁ አይደለም እንዴ? እንኳን አገርክ ይቅርና እሺ ውሰደኝ አልኩት። ይዞኝ ሄደ። አገሩ ጅማ ከደረስሽ በኋላ እንደገና አጋሩ ብለሽ ተሳፈሪያለሽ። እንደገና ሲግሞ ብለሽ አሁንም ሌላ ከተማ አለች፣ በጣም ሩቅ ነው። ከዛ ሲግሞ አካባቢ ከደረስን በኋላ አይ ከዚህ መራቅ አልፈልግም፣ እዚህ አካባቢ ዘመድ ካለ ከዚህ እንረፍና እዚህ እንሁንና ቀስ በቀስ ደግሞ ወደ ሰፈር እንደርሳለን ብዬ አልኩት። እሺ ያለኝ። እዛ ወረድን። ዘመድ አጎት ቤት አካባቢ አስገባኝ። በማግስቱ ቤት ተከራየን። 50 ብር የትልቅ ቤት 3 ክፍል ቤት ተከራየን። ከዛ እቃችን አስተካከልን። መኖር ያው አገሩን እኔ አልሄድኩም፣ ሰፈሩን አልደረስኩም ማለት ሲግሞ ጋትራ የሚባል ቀበሌ ነው። ከዛ እዛም በሄድ ምንም ሊሰራ አልቻለም። አስቢ፣ ከሰርቼ ከምኖርበት ከተማ አወጣኝ። ከዛ ከዚህም ተበድሮ ይመጣል፣ ከዚህም ተበድሮ ይመጣል። አንቺ ባልሽ እኮ እንደዚህ ነገር ወስዷል እና እኔ ምን አገባኝ? ሀገራችሁ ሰው እኮ እሱ ነው። እኔን አምናችሁ ነው የሰጣችሁ። ለምን ትጠይቁኛላችሁ? ይስጣችሁ እንደወሰደ በቃ። ከዛም ዱቤ ከዚህም ዱቤ እንደገና እዛም ከሰስኩት። እኔ ከሰርቼ ከማኖርበት ቦታ ነቅሎ አወጣኝ። እዚህ ማምጥቼ ምን ልብላ ምን ላብላት ልጄን? ልጄ የዛኔ 6 ወር ሆናት ማለት ነው አስቢ። ከዛ በኋላ ከዛ ሄድ በቃ እንደገና አሰሩት። በቃ እሺ ስራ ጀምራለሁ ምናምን አለ። እናት የለውም። አባቱ
5 ልጆች ወልዷል። በሌላ አንድ የእናት ልጅ አለው እና እነሱ መተው ነው ያዩኝ። እኔ አልሄድኩም። እዛ መተው የእንጀራ እናቱ እና የተወሰነ ወንድም እህቶቹ መተው ቤቴን አዩኝ። ያው ነገ ከነገ ወዲያ ስንልም 4 ወር ከቆየሁኝ በኋላ ነገሮች ሳይስተካከሉ ሲቀሩ እሱም ሊሰራ አልቻለም። በቃ እኔ ፖሊስ ጣቢያ ገብቼ እኔ ከልጄ ጋር እዚህ ሀገር መሞት አልፈልግም፣ በቃ ቤተሰብ ጋር ሄዳለሁኝ፣ አንተም አላማህ ላይ ዋል። እኔ አሁን ልጄን ትቼ ጨክኜ ዳግመኛ ወደ ስደት መውጣበት አንጀት የለኝም። አንደኛ እኔ ሰው ቤት አድጌ ብዙ ታሪክ አይቻለሁ። እህቴም ቤት ቢሆን እኔ ያየሁት ዕጣ ፋንታ ደግሞ ማየት የለባትም። እኔ እናቴ ላይ ምን ያክል ቂም እንዳያስኩባት እኔ ነኝ ማውቀው። እናቴ በህይወት መካከል ብሆንም የዛኔ ብሞትም ባትሰጠኝ ህይወቴ እንደዚህ አይጎሳቆልም ነበረ። ስለዚህ እኔ ደግሞ አሁን ልጄ እንድትጎሳቀልብኝ አልፈልግም። እሱ ለእንጀራ እናቴ ስጫትና እንሂድ ነው። እኔ ደግሞ አልሰጥም። አንደኛ እሱ ኦሮሞ፣ እኔ ስልጤ ነኝ። ቤት በኩል ብንለያይስ ልጄን ኬት ነው ማገኛት እኔ በማለት አይ እኔ አልሰጥም ልጄን ብዬ በጥርሴ ይዤ ፖሊሶች ተባብረውኝ ያገሩ ፖሊሶች ሰርተካላን ወርካት ያዛኔ ስንጨመር ያዩኝ ልጆች አሉ አንተ እቺ ልጅ ምን ትመስል ነበር ዛሬ ምን እንደምትመስለው እኛ እኮ እናቃታለን አረብ እኮ የምትመስል ልጅ ናት እንደዚህ ሆነችው በፍጹም እንዲህ መሆን የለብህም ምናምን አሉት። በቃ ተባብረውኝ አልቅሰው ያገር ሰው ፖሊስ ጣቢያ ውስጥ ስብሰባ ተደርጎልኝ ብር ገንዘብ ተሰብስቦልኝ በሲቪል ፖሊስ አደጋ እንዳያደርስብኝ እስከ ወልቂጤ ድረስ ታጅቤ ነው የተሸኘሁት ወደ ሀገሬ ማለት ነው። ከዛ ሀገሬንም አላቀውም። ያኔ ነው በልጅነት ነው የወጣሁት። ያው እዛው አጎቴ ቤት ተመልሼ ሄድኩኝና አገር ቤት ዳግመኛ ደግሞ አትጂ፣ ለማንኛውም አትጂ ደወለልኝ እየሄድኩኝ እያለ አትጂ አዲስ አበባ ጠብቂኝ፣ እኔ ባህር ዛፎች ምናምን ሽጬ ወደ ስደት ሲሄድ የሆነ የወጪ አቃብልሻለሁ፣ እሺ ከጨከንሽ አትጂ አለኝ። እሺ አልኩ። 4 ወር ጠበኩት። እንደገና አጎቴ ቤት ያው አመጣበት እዳም ጣጣም ይዤ የምገባው እሱ ቤት ነበር አላህ ይራህመው። እና እንደገና እሱ እዛ 4 ወር ከጠበኩት በኋላ አጎቴ ታሟል። 1 አመት ከ4 ወር የአልጋ ቁራኛ ሆነ፣ ፓራላይዝ ሆኖ ግማሽ ጎኑ እና እናቷም አለች ሚስቱ ቤት ውስጥ ጥገኝነት እናቷም አለችባት። እኔም ልጅ ይዤ ተጨመርኩ። ዛሬ ትዳር ላይ ሆኜ ሳስበው ትክክል ናት እሷ። ያው በአዲስ አበባ ምድር እንደገና እኔ ጫና ሆኜባት እጄ በሚሰጥ ሰዓት እጄ በሚንቀሳቀስ ሰዓት በጣም ትወደኝ ነበር። ግን አሁን ልጄንም ይዤ ልብስም አጥቤ ቢሆን ያው ተጨምሬባታለሁ። ፊቷ ልክ አልመጣልኝም። ልጅሽን ወስደሽ ሰተሽ ለራስሽ ሰው ሁኚ በቃ እኔ ምን ላርግ እናቱን ጡር ያለው እንደገና አንቺን እንደገና ይሄን በሽተኛ ሰውዬ ኢማን በቃ አገር ቤት ሂጂ ብላ በጣም ወተወተችኝ። ፊቷን ሁሉ ማኮሳተር በቃ በጣም አጣኋትችን ሴትዮ። በቃ ሰዎቹም ጎረቤቶቹ ኢማን አንቺ የጀሚላ እናት ተይ እንጂ ምን ሆነሽ ነው? ትላንትና ኢማን ላንቺ እንደዚህ ነበረች ወይ? ዛሬ ተጎታ እንደዚህ? ኧረ ተይ እግዚአብሔርን ፍሪ ይሏታል። በቃ እንዳለ የሸዋ ኦሮሞዎች ናቸው። ከዛ በቃ እነሱ እንደገና ማሰባሰብ ያደረጉልኝ ከላይ እስከታች ያው ስለሚያውቁኝ መጀመሪያ ለቤቱ ለፍቻለሁ። ሰው ቤትን ብሰራ ካፌን ብሰራ አስቤዛዬን ይዤ ነው የምገባው፣ እጄ ባዶ አልገባም። ከዛ ያንን ስለሚያውቁ በቃ እነሱም ረዱኝ፣ ትብብር አደረጉልኝ። በኋላ ወደ አገር ቤት ከተማውን ገብቼ ሰው ልኬ ቤተሰብ መጥቶ ወሰደኝ። ከሄድኩም በኋላ እናቴም በጣም አሰቃየችኝ። ዲቃላ ይዘሽ መጣሽ እና ታዲያ እሱ ካላመጣሹ ብር ካልሰጠሽ ለምን የሰው ልጅ ይዘሽ መጣሽ በቃ ብላ በጣም በቃ የሱ በረሃ ቢበላኝ እሱ ጋር በሞትኩ የምለው ያክል የእግር እሳት ሆነብኝ። በመመለሴ ተጸጸትኩኝ ማለት ነው። እናቴ እኔ ምንም ማድረግ አልችልም። አንቺ አባታችን ቢያሰቃይሽም ቢመታሽም ለኛ ብለሽ ነው አይደለ የተውሽው ሁሉንም ነገር። እኔም ደግሞ ልጄን ለምኜም ቢሆን አሳድጋታለሁ እንጂ እኔ ትቼ አልመጣም ልጄን። እንዴት ይሄን አንጀት ኬት አመጣለሁ? በቃ ከቤት ሁሉ አባረረችኝ። በቃ አንዳንድ ቤት እየዞርኩኝ እቺን ልጅ በትከሻዬ ይዤ አጎቶቼ ቤት አክስቶቼ ቤት እየሄድኩ እየበላሁኝ እራት እየቋጠሩልኝ፣ አባቴ ግን ማደሪያ አንድች ቦታ ለክቶ ሰጥቶኛል ከዛው ቤት ውስጥ ማለት ነው። አስቢ እኔ ምስቴ ነሽ አንቺ፣ እሷ ልጄ ናት፣ የት ልውሰዳችሁ? በቃ ምግብሽን አትስጫት፣ ከፈለገ ግን መግባት መውጣት ትችላለች ብሏት እኔ በቃ ጎረቤት እየለማ በቃ ዘመዶቼ ቤት እንትን እያልኩ ወተት ባይላንድ እየሰጡኝ ምግብ በፌስታል እየቋጠሩልኝ ቀን ቀን እዛውዬ ማታ ለተኛ ገባለሁኝ። በቃ በዛ እንደዛ እየሆንኩኝ ያው አላህ Subhanahu Wa Ta'ala ደግሞ ከሰብረኞች ጋር ነው። ከዛ በቃ ብድልል በደረስኩበት ሰዓት እንዳጋጣሚ ደወለልኝ። ልመጣ ነበር። እሺ ምን ብዬ ልምጣ አገሩን አለኝ።
እንዴ ጥሩ ነው። እኔ ጥሩ ነው እንደዛ ከሆነ አሪፍ ነው። ወራቤ ብለህና ወራቤ ቀጥታ ካጣክ ደግሞ ቡታጀራ ብለህናና ከዛ በኋላ ወራቤ ስትደርስ ደውልልኝ ብዬ አልኩት። ይሰማላ አቡ ይሰማል? ይሰማል። ስልኬን መትቼ ወድቆ ነው ሳህን ይላቀብል ስል አብሽር ይሰማል። ከዛ በኋላ በቃ እንደዛ አለኝ እና ወራቤ ነው ብዬው ወራቤ ድረስ መጣ። ያው የፈለገም ቢሆን ፈጣሪ ሲጥልልኝ ከዛ ጨለማ ህይወት አወጣኝ። ወራቤ ከተማ ላይ አንድ ሰርቪስ ቤት ተከራየ። እዛ ገባሁኝ እቃዬን ይዤ ምናምን። ከዛ አሁንም ሳየው ምንም አይነት ስራ አሁንም ሊሰራ አልቻለም። ከዛ ከገጠር በቆሎ እኛ ሀገር በቆሎ ነው የሚመርተው፣ ማሽላ ስንዴ ነው የሚመርተው አብዛኛው ጊዜ። ጤፍ ማህበረሰቡ ቢያመርትም ገበያ ነው የሚያውለው። ያው ስመጣ አጎቶቼ ምናምን እንደ ያው እንግድነትም እንትን ስለነበረብኝ ጫኑልኝ። በቃ ይሄኔ ሰው ሀገር ልጅ ይዘሽ መተሽ ምን ልትበሉ ነው ስራ የለሽ ብለው በኩንታን ስንዴ ማሹላ በቆሎ ጭነውልኝ። ይሄ በቆሎ ስጋግር ኧረ እኔ ሆዴን አሞኛል። ያው እነሱ ሀገር በቆሎ አይበላም ጤፍ ነው የሚበላው። እኔ ሆዴን ያው እየቆረጠኝ ነው። ይሄንን ወሽጪውና ጤፍ ለውጪበት። አልለውጥም በፍጹም። እንዴት እለውጣለሁ? እንደዛ ካማረክ ሰርተክ እንለውጣለን። አለዚያ የበላሁት ነገር መብላት አለብክ። ምክንያቱም ጤፉ በቆሎ ተሽጦ የሚመጣው ጤፍ ትንሽ ነው፣ ሚዛናዊ አይደለም፣ ብዙ ሰዓት አይወስደንም በማለት ተከራዮቹ አከራይ ራሱ በጣም ሰጋ። በቃ እሱ ኦሮሞ ነው አርዶሽ ቢሄድስ መታወቂያ አለው ወይ? እሺ መታወቂያ አለው ያመጣታል። በፈጠረሽ አምላክ ብሔር አትጥሪ በእናትሽ። ኧረ ተይ ግን ሌላ ብሔር ነው እሱ ምናምን በይ። እሺ ውዴ ስለማላቅ ነው። አትጥሪ። አይ እኔ ጠልቼው እኮ አይደለም። ጠላሽም ወደድሽም ብሔር አትጥሪ። እኔ ቤቴ ውስጥ ብሔር እንዲጠራ አልፈልግም። እሺ ሌላ ብሔር ነው እኔ ሌላ ብሔር ነኝ እያልሽ፣ ሃይማኖትም ሲሆን እሱ ሌላ ሃይማኖት ነው እኔ ሌላ ሃይማኖት ነኝ እያልሽ፣ የተለያየ ብሔር የተለያየ ሃይማኖት መሆናችሁን የተለየ መሆኑን መጥቀስ እንጂ ብሔር አልፈልግም እኔ እንዲጠቀስ በቤት። እሺ በይቅርታ ለማወቃት አይደለም። እና በቃ ከዛ በኋላ በቃ ያው እንደዛ ስለሆነ ስራ መስራት አልቻለም። መታወቂያ አላመጣም። አከራዬ መታወቂያ አምጣ ብሎ ሲጠይቀው ፈራ ማለት ነው። የሆነ ነገር ብትሆኝ ሳኛ ከልጆቼ ጋር መኖር ፈልጋለሁ፣ ያው ስለምንጣላ ማለት ነው። አሁንም ጥሉ አልቀረም። በቃ ስልክም ሳወራ ከሰፈር ልጆችም ከጎቶቼ ልጆችም ሳወራ አሁንም ያን ጥርጣሬ ውስጥ ነው ያለው። ከዛ ለምን እንደዚህ ትሆናለህ እንዴ? አሁንም አልተሻልክም ወይ? በቃ እኔ እናንተ እስከመቼ እንደዚህ መዛለቅ አለብን? በቃ አንተ በቃ ብለን ስንጣላ ምናምን ያው አከራዬ መጣና መታወቂያ አምጣ፣ እኔ አንዳችሁ አንድ ነገር ብትሆኑ እኔ ልጆቼን ማሳደግ ፈልጋለሁ፣ ዛሬ ያለ መታወቂያ ያለ ውል ቤት አይከራይም ብሎ ሲል አልያዝኩም አለ መታወቂያ። እኔ መታወቂያ አልያዝኩም ይላል። በቃ ካልያዝክ ቤት ልቀቁ አለኝ አከራዬ። በቃ መታወቂያ ይዤ እመጣለሁ ልሂድ በቃ ተመልሼ። ያው እኔ መጀመሪያም ልሄድ ነው ግን መታወቂያ አስተካክላለሁ ልሂድ አለኝ። እሺ ያልኩት ከቤት እስከሚወጣ ድረስ እሺ ያልኩት። ከዛ በኋላ ያው መናኸሪያ አካባቢ ከደረስን በኋላ ኑራ አልኩት። በቃ እኔ እናንተ ልጅነት ነበር የጨመረን፣ እኔም ሳላቅ አንተም ሳታቅ ያው የጊዜ ፍቅር ጨምሮን ነበር። መዋደድ ብቻውን ደግሞ ህይወት ሊሆን አይችልም። በእርግጥ ወድሃለሁ፣ እኔም አንተም ትወደኛለህ፣ ግን በቃ ምንም ማድረግ አልችልም። ያለኝ አማራጭ መለያየት ነው በቃ። እኔ ልጄን እንደፈረደብኝ ምንም ሆኜ ምንም አሳድጋታለሁ። ሄደህ ካለፈልክ ልጅህን እርዳ፣ ግን እኔ እናንተ ዳግመኛ በዚህ ሁኔታ መቀጠል አልችልም። ምክንያቱም አንደኛ አገር ቤትም ሩቅ ነው፣ ቤተሰቤን ደካማ ነው። እዛ እኔ ብሞት ራሱ መተው ሊቀብሩኝ አይችሉም። ቤተሰቤን ትቼ አንተን ብዬ እንዳልካተት ደግሞ ያው አንተ እንደዚህ አይነት ድክመት አለብክ። ስለዚህ እኔ ምንም ክፉም ቢሆኑ ከቤተሰቦቼ መራቅ አልፈልግም። የዛኔ ልጅነት ሸውዶኝ ነበረ። ስለዚህ አንተም ርስቅህን ፈልግ፣ እኔም ርስቄን ፈልጋለሁ፣ ልጃችን በመሃላችን ትደግ ብዬው ነው እንደ ያለኝ። እሱ በተፈጥሮ ሲሪየስ ነው፣ ቢወደኝም አውጥቶ አይናገርም። ሲሪየስ ነው በቃ ውስጡ ማለት ነው። ከዛ ነው ልጄ ሲል ልጅህ የትም ኑር የትም ካለፈልክ አስታውሳት፣ በመሃላችን ታድጋለች፣ ችግር የለውም አልኩት። እሺ ለኔ አይቸግረኝም ኩላንቺ ነው የሚቸግርሽ አለኝ። በሰላም ሸኘሁት። በቃ ሄደ። ከሄደ በኋላ በአንድ አመት ከ7 ወሯ ነው ልጄ የሄደው ማለት ነው። ይሄን ፎቶ ሲሄድ እሱም ይዞ ሄዷል፣ እኔም ጋር ቀርቷል።
ከዛ ኋላ ይሄው ዛሬ ግን 14 ዓመቷ ነው ልጄ ማለት ነው። ግን አባቷን አታውቅም፣ የት እንዳለም አላውቅም። ወይኔ ሄዳልሹ በቃ ሄደ፣ በቃ ሄደ። ከዛ በኋላ ደውሎ ማያውቅም ምንም ነገር። በህይወት ይኑር በባህር ይግባ ይኑር ይሙት የማውቀው ነገር የለም። ግን ዛሬ ላይ ልጄ ደርሳ አስገደደችኝ። አባቴስ አባት አላጣችም። እኔ በሰዓቱ ስኮ ከሄደ በኋላ ሌላ ትዳር ይዤ 4 ልጆች ወልጃለሁ። የ5 ልጆች እናት ነኝ ዛሬ ማለት ነው። ግን እሷ ተጎዳችብኝ፣ ህሊናዋ ተጎዳ። ትምህርት ቤት ላይ የኔ አባት ለምንድን ነው ሌላ የሆነው? እነሱ እህቶቼ ከሆኑ የኔ አባት ለምን ሌላ ሆነ? የእሱ አባት ኑረዲን ነው፣ የእነሱ አባት ማረላ ነው። ለምን ትላለች። በቃ ህሊናዋ ተጎዳብኝ። ዛሬ ልፈልገው ተገደድኩኝ። ከየት አባቴ ላምጣው? ፎቶ አለሽ? የእሱ ፎቶ የለኝም። ታዲያ ፎቶ ከሌለሽ እንዴት ነው የምናፋልግሽ? እና የራሴን ፎቶ ያውቃል። ይሄን ፎቶ ምናልባት ይሄ ፎቶ በኪሱ አለ። ያኔም ዋሌት ብዙ አስነስተናታል ከራሴም ጋር ስላለ በቃ ዛሬ እኔ ልጄ ናት ያስገደደችኝ። በቃ ለምን ልጅነት በጣም ክፉ ነው። ወደፊት የምናደርገውን ነገር ማወቅ አለብን። በቃ ስንወስን በቃ ብናቅ ጥሩ ነው። ግን ልጅነቴን አስቢው። ወደፊት ልጄን ምን እነግራታለሁ ብዬ አላሰብኩም። በሰዓቱ ፎቶም አልያዝኩም ነበረ። ሰርቆኝ ነው ሄደው እንዳለ ጥርግርግ አድርጎ ሰርቆኝ ሄደ። እሱ በትቢት በለጠኝ። በቃ ምን እንሰባ አላውቅም። በእርግጥ ይደውል ነበር፣ 1-2 ደውሏል ከሄደ በኋላ ማለት ነው። ከዛ እኔ ሲቸግረኝ ሴም ካርዴን ለ40 ብር ላጎቴ ሊሸጥኩላት ለልጄ ለወተት መግዣ ማለት ነው። ከዛ ልጅ ደግሞ ጅማ አገሩ ሄደሽ ነበር እኮ። እንደውም ቤተሰቦቹ እህት ወንድሞቹ ናቸው መተው አይተውሽ ነበረ። እሱ መጡ አዩኝ እንጂ እኔ አቅጣጫው የቱ ጋር እንደሆነ አላውቀውማ። ቦታውን አልደረስንም። ከተማ ትንሽ ከተማ ነገር ላይ ነው ተከራይቼ 4 ወር ቁጭ ብዬ ተመለስኩት። ግን እኮ እሱ በጣም በቃላት አውቀዋለሁ። በቃላት አካባቢው ሲግሞ ጋትራ ቀበሌ ነው። ቀበሌው ጋትራ ይባላል፣ ሲግሞ ውስጥ ማለት ነው። አው ግን እንዴት አንድ ፎቶ እንኳን የለሽም? የሱ ወስዶብኝ ነው። ገርል ባጌን እንዳለ በሻንጣው አስገብቶ ይዞብኝ ሄደ። የሷን ፎቶ የኔን ፎቶ ሁሉ መረጃ ያለ በገርል ባጌን። እኔ ሽንት ቤት ደርሼ እስከመጣ ልብስ ውስጥ ጨምሮ ይዞት ሄደ። እኔ ሂድ ከተባባልን በኋላ ማለት ነው። እንዳለ በቃ አጎቱ የለኝም። እዛ ነው ጅማ ነው። አሁን እኔ ዛሬ ላይ እሱ ራሱ ቤቱን ራሱ የማስታውስበት ጭንቅላት የለኝም። እኔ አሁን ዛሬ እሷ ደርሳ በቃ እኔ ለምንድን ነው ባባ እንደዚህ የሚለኝ? በእርግጥ አይለያትም ያሁኑ ባለቤቴ ቢሆንም ልጆች ምንም ቢሆን አባታቸውን ይፈልጋል። እኔ ሳልሞት በህይወት ካለ ምናልባት አሁን እሱ ሳይፈልጋት አይቀርም በሰዓቱ። እኔ ደግሞ አግብቻለሁኝ። ዛሬ ላይ እኔ አግብቻለሁ። ግን ልጅህን እየደወልክ አጣራ፣ እኔ ላይ ተስፋህን አንሳ ብየዋለሁኝ። 1-2 ጊዜ ደውሎ ማለት ነው። ከዛ በኋላ ያንን የደወለው በየት ሀገር ቁጥር ነው? በኢትዮጵያ ቁጥር ነው ወይስ ሳውዲ ሄደ? በኢትዮጵያ ቁጥር ነበር የዛኔ። የአጎቴ ልጅ ሴሙን ሸጥኩላት ብዬሻለሁ እንዳይርቀኝ ለወተት ብዬ። ከዛ የአጎቴ ልጅ ቀፎ ደግሞ ሌላ ቀፎ ገዝታ የተቆረጠ ሲም ፋሽን ሆነዋል የዛኔ። ያ ቀፎ የተቆረጠ ሲም ነው የሚበላው። ለምቴሌ ወስዳ ታስቆርጠዋለች፣ በቢላዋ ቀፈቀፈችው። ከዛ ሴሙ አልሰራም አለ። ሴሙን ደግሞ በሱ ስም ነው ያወጣው። ቆርጬ ደግሜ ማውጣት አልቻልኩም። በቃ እንደጠፋ አድራሻ የጠፋብኝ በሱ ነው። ልጁን ሳይጠይቅ አይቀርም ነበረ ካለም ማለት ነው። በእርግጥ ልጁን ይወዳል። ምክንያቱም የዛኔ ከጅቡቲ በሳውዲ በባህር ሲሄድ ባህር ቢበላኝስ ልጄን ሳላይ ብሎ አይደል ከጅቡቲ አንቺ ስትወልጂ የተመለሰው። ጥሩ ሰው ነው፣ ይወድሻል። ልጁ በጣም ጥሩ ሰው ነው። ልጁንም ይወዳል፣ እኔንም ይወደኝ ነበረ። በእርግጥ ያው ኑሮ ማች አለማድረጉ ነው ያው የተለያየ ነው። በቃ ለኑሮ ጎንበስ አለማለቱ ነው። እስኬሉን ይሰቅል ነበር። በቃ አንተ ዝቅ በል በቃ ለኑሮክ ምንም ቢሆን የቀን ስራም ስራ። ኧረ እኔ እንደዚህ አልሰራም እሄዳለሁኝ አረብ ሀገር። በቃ አረብ ሀገር ነው እሱ ምን እንደሚሰራ እዚህ አላውቅም የዛኔ። ግን ዛሬ አሁን አረብ ሀገር ነው ያለሁት እኔ ማለት ነው። ሳውዲ ነው ያለሁት። ልጆቼንም ያው እሷ ትካድማለች። ባለቤቴ ጋር ጥያቸው ነው የመጣሁት። 4 ልጆች ከሷ ጋር ማለት ነው። እሷ ትጋግራለች። 14 ዓመቷ ነው። ምን ላድርግ? ቤት የለኝም። በክራይ ቤት ነው ያገባሁትም። ያው አካል ጉዳተኛ ነው። ትንሽ ለችግሬ ልጄን ለማሳደግ ብዬ ተካትቼ ከሱ ጋር ገባው። አልሐምዱሊላህ ግን አሳድጎልኛል። ክፉ አይንካው። አባት ሆኗት መከታ ሆኗት ያው ይገዛላታል፣ ያስተምራታል፣ ሁሉ ነገር አድርጎ አባት ሆኗታል። በእርግጥ ወላጅን የመሰለ ነገር የለም። ጆሮ የሚኖራት ብዬ ነው ማለት
ከአዲሱ ባለቤትሽ ጋር ነው የ14 ዓመት ሴት ልጅሽን ትተሻት የመጣሽው? አዎ አማራጭ የለኝም። ታናናሾቿ ስንት ዓመት ናቸው ከሱኛው የወለድሻቸው? የሁለት ዓመት ለውጥ ነው ያላቸው ሁላቸውም እኮ። ስንት ዓመት? እሷ 14 ከሆነች የምትቀጥለው 12። ዋንድየው 12 ዓመቱ ነው። ተከታዩ 10 ዓመቷ ነው። ከዛ 7 ዓመት፣ ከዛ 2 ዓመት ከ8 ወር ልጅ ነው ያለችኝ። አንቺ ወዲያው ነው እንዴ ያገባሽው? እሱ እንደሄደ እያጠባሁ ነው ያገባሁት። እያጠባሁ ለምን ምን ላብላት? እሺ ምን ሰርቼ ልኑር? እሺ ምን ሰርቼ ልኑር? ሀቢባ እኔ ገጠር ላይ እንዴት አባቴ ልኑር? እሺ ለማግባት አይደለም ጓደኛዬም አይደለም ሰው ጀንጅኖኝ ነው። ከችግርሽ አይብስም። በቃ አግቢና ኑሪ። ምክንያቱም ኪራይም መክፈል አልችልም፣ ቀለብም ኬታ አመጣለሁ። የቸገረው እርጉዝ አገባ ሊባል እያጠባኋት ነው ንካ ያሰርኩት ለችግሬ። ግን አልሐምዱሊላህ ያው እንደውም ብዙ ሰዎች እቺ ልጅ ካደገች በኋላ ትከዳሃለች ለችግሯን የገባችው ብለው ሲሉት ብዙውን ከን ውስጥ ገብተን ነው ይሄን አክል ጊዜ ደረስነው። እስካሁንም አለን አልሐምዱሊላህ። ያው እኔ ፍቅር ይዞኝ ምናምንም አይደለም፣ ስሜቱ መጥቶልኝ አይደለም። ለልጄ ብዬ ነው የተጎዳሁት። ምንም ማድረግ አልችልም። እናቴ አልቀበል ብላኛለች። እሺ የት ወስጄ ራሴን ላንሳ? ውጭም እንዳልመጣ እናቴ አልቀበልም አለችኝ። የቀንም ስራ ሰርቼ እንዳልገባ እናቴ አልቀበልም አለች። እሺ ምን ላድርግ? ልጅሽን የሚቀበልሽ ወጥተሽ? አዎ ለሰከንድ ውሃ ይዤ ለማምጣት በጀርባዬ ውሃ በፊት ለፊቴ እሷን ተሸክሜ ነበር ማመጣው። ለደቂቃ ጥያት ራሱ መሄድ እንደማልችል አያምኑኝም። ጥላብን ትጠፋለች እያሉ ማለት ነው። ስለዚህ እናትሽ ናት ወይስ የእንጀራ እናትሽ ናት? የዛኔ ዲቃላ መጣሽ ብላ ከቤት ያባረረች እናቴ ናት። ወላጅ እናቴ ከገጠር ወላጅ እናቴ እና በዛ ህይወት ሆኜ ነው ያሳደግኳት። እና ዛሬ እኔ በጥርሴ ይዤ ነው ያሳደግኳት። አሁን እኔ ክራይ ቤት ስላለን እሱም የመግዛት አቅም ስላሌለው ትንሽ እንደው የጨረቃም ቢሆን ከሞከርኩኝ ብዬ ነው የመጣው። 9 ወሬ ነው አሁን ሳውዲ ከገባሁኝ። አልሐምዱሊላህ በቤት ምንም አይነት እንከን አይጣሉብኝም። ታከብረዋለች፣ ያከብራታል፣ ይወዳታል። ለሷ ምንም ሳያደርግ ለማናቸውም ቦታ አይሰጥም ባለቤቴ ማለት ነው። ማንንም ደግሞ አያውቅብንም። አባቷ እንዳልሆነ አንድ ሰው አውቆብን አያውቅም እኔ ካልተናገርኩ በስተቀር። ለምን እኔ ደግሞ መናገር ግዴታ አለብኝ። አንድ ይሞታል፣ አንድ ይኖራል። ህይወት መቼ እንደምትጎድል አይታወቅም። እኔ እናገራለሁ፣ በተከራየሁበት ቤት ሁሉ እናገራለሁ። እውነተኛ አባቷ ማግኘት አለባት። በቃ እንዲህ ነው። እኔ ብሞትም ብኖርም እንደዚህ ነው። ድንገት ፈልጓት ሊመጣ ይችላል። የሷ በሰዓቱ ሂንዲያ ብሎ ነው ያወጣላት። እኛ አሁን ኢክራም ነው የምንላት ዛሬ ላይ። እሱ ግን ሂንዲያ ኑር፣ ትምህርት ቤትም ሂንዲያ ኑረዲን ብዬ ነው ያስመዘገብኳት። ምክንያቱም ማንነቱ እንዳይጠፋባት ብዬ ያው ሂንዲያ ነው ያላት። ምናልባት በህይወት ካለ ይሄንን ነገር እንደውም በቄኑ ቪዲዮ ስራልኝ ብዬው ነበር። አልተመቻቸለትም መሰለኝ፣ አልሰራልኝም። እኔ እኮ ቪዲዮ ሰራልሽ ነበር። አባቷ ፎቶ ቢኖር በምን ልስራልሽ ቪዲዮ? በዚህ ፎቶ በትንሹ ፎቶና በሷ ፎቶና በራሴ ፎቶ መስራት አይቻልም? እቺ ልጅ አባቷን ትፈልጋለች፣ እንዲህ ነበረች። ምናልባት በህይወት ካለክ ይሄ ፎቶ ካለክ ኑረዲን ቃሲም እንደዚህ ቦታ ላይ ብለሽ ትብብር ቢያንስ በህይወት ካለ ይሄን መስዋዕት ልክፈልላት ብዬ እኮ ነው። ምን አባቴ ልሁን? ያኔ ልጅነት ጭንቅላቴን ደፈነው። ዛሬ ግርዛት ሊሆንብኝ። አይዞሽ፣ አንቺ ለልጅሽ የቻልሽውን መስዋዕትነት ከፍለሻል። እሷን ለማደጎ ላለመስጠት አይደል አንቺ ካላፈቀርሽው ሰው ጋር ተጋብተሽ እንዲያስተዳድርሽ የኖርሽው? ምንም ነገር እንዲህ ይሉኝ ነበር። ተከራይቼ በኖርኩበት ቦታ ባልሽ የት አለ ይሉኛል። እሱ ወጥቶ ሲገባ ባልሽ እኮ የት ነው ያለው? ለምን የኔ ህይወትና የሱ ነገር ማች ስለማናደርግ እንዴ? የሚገባው ምን መስሏችሁ ነው ታዲያ? ረዳት መሰላችሁ ወይ? ባለቤቴ ነው፣ እኮራበታለሁ። ከነልጄ ተቀብሎ እድሜው ትልቅ ስለሆነ ነው እንደዛ የሚል። ትንሽ ልጅ ነው። እኔ ቆንጆ ነኝ። እኔ ቆንጆ ውብ ስለሆንኩ የቀይ ሾፌር ሚስት ምናምን የባለ ሀብት ሚስት ነው የምመስላቸው። እሱ ደግሞ ያነክሳል። የገጠር ልጅ ነው። የገጠር ልጅ ነው። ትንሽ ነው። ምንም አያውቅም። ከተማ ወጥቶ አያውቅም። ግን ለእኔ ደግሞ ጠቀመኝ። አለማወቁ አለማየቱ ለእኔ ጠቀመኝ። ተኛ፣ እሺ፣ ተነስ፣ እሺ። እማ ነው የሚለኝ። ስሜን አይጠራኝም። እማ ወላሂ በቃ በጣም ነው የሚወደኝ፣ በጣም ነው የሚያከብረኝ። በትዕዛዜ ነው እንዴ እኔ አይምሮዬን አስታሞ እብድ ነኝ። በቃ ለምን ካሳለፍኩትም ነገር ሁሉ እጮህበታለሁ። መሄድ ትችላለህ እለዋለሁ። ያን ሁሉ ነገር አስታሞ እሺ እማታይ በቃ እንደዚህ አትበይ፣ አቅልሻለሁ እኮ ህመምሽም ብሎ አስታሞ ነው የሚያኖረኝ። ሁሉንም ነገር መስዋዕት ያደረኩለት ነው ለሱ ራሱ በዚህ ሰዓት ማለት ነው። ምክንያቱም ልጄ ለዚህ ልትበቃ እሱ ባይተባበረኝ፣ የባዳ ወኪል ፈጣሪ ባያወጣልኝ ምን ሆን ነበር?
እስቲ ምን ሆን ነበር እስቲ ያን ነውና አልহামዱሊላህ ለኔ ያው እሱ ፈጣሪ ሳይደግስ አይጣላ ህይወት ነው ያለኝ ለኔ ምናልባት ከኔ በልጅነታችሁ አትሳሰቱ ተሳስታችሁም ከሆነ ደግሞ አድራሻ የግድ በቃ ያው ማሰብ አለብን ለምንወስነው ውሳኔ ማሰብ አለብን ተማሩ እህቶቼ ልጅነት አይሸውዳችሁ ልላችሁ ፈልጋለሁ በዚህ አጋጣሚ ይሄን ይመስላል የኔ ህይወት እስቲ ምን ታስቡልኛላችሁ በሐሳብ ዱአ አርጉልኝ ሙስሊሞች ሁላችሁም በሃይማኖታችሁ ጸሎት አርጉልኝ እንደው ፈጣሪ ልጄ አባቷን አግኝታለች የመጨረሻው ልጅ ስንት አመቱ ነው የመጨረሻ ልጄ 1 አመት ከ9 ወሯ ነው 2 አመቷ ነው 2 አመት ከ9 ወሯ አንድ ወንድ አለኝ የሷ ተከታይ ወንድ ነው ሱዳይስ ይባላል እሺ የመጀመሪያዋ 14 አመቷ ሴት የ12 አመቱ ወንድ የ10 አመቷ ሴት ከዛ ሴት ናቸው ሁሉ በአጠቃላይ 5 ልጅ ነው ያለሽ አይደል 4 ሴት አንድ ወንድ ልጅ አለኝ ኦኬ የመጀመሪያ 14 ከዛ ወንዱ 12 ከዛ ሴቷ 10 ከዛ 8 የመጨረሻዋ አመት ከ2 አመት ከ9 ወሯ ነው እሺ የ8 አመቷና የ10 አመቷ የ12 አመቱ የ14 አመቷ አራቱ ይማራሉ ይማራሉ ውዴ እሷ 6ኛ ክፍል ናት ትልቋ ለምን ማለጻናት ማስተማር ስላልቻልኩኝ 3 አመት አንደኛ ክፍል ደጋግሜ ያስተምሪያታለሁ በ14 አመቷ 6ኛ ክፍል ለመሰለሽ አንደኛ ክፍል 3 ነው ደጋግሜ ያስተማርኳት ማለጻናት ማስተማር ስለማልችል ዕውቀቱን ካነሳችልኝ ብዬ ደግሜ ነው አንደኛ ክፍል ያስተማርኳት ምንም አይደል ዛሬ ደግሞ ትሰራለች ምንም አትልም ምንድነው የምትሰራው ዕውቀት ማለት ነው ዕውቀት ትምህርት ቤት ላይ ያው ዕውቀቱ እንዲኖራት ብዬ ደረጃ መቀራረብ እንደ ሰራተኛ ነው የምታገለግለው ወይስ ሰራተኛ አለ አረ የለም ሰራተኛ በቃ ተጋግራለች አካል ጉዳተኛ ስለሆነ ምንም አይሰራም ቤት ነው ቁጭ የሚለው አረ አይደለም ያን አክል አይደለም ትንሽ ያነክሳል እንጂ እንደስም እንጂ ሁሉ ነገር ያው የቀን ስላት ሚንቶም ጭቃም በቃ ያገኘውን ተፍተፍ ይላል ቤትማ አይውልም ያው ግን ሰዎች ሲያዩት ሚሰራ አይመስላቸው የሚያውቁት ሰዎች ናቸው የሚወስዱት የተበደለብኝ በሱ ነው ጉልበቱ ይያለው ህሊናው ለመስራት ይያለው ያው ስራ አያገኝም ሰዎች አያምኑትም ነው በቃ አካሉ ላይ እቺ የምታነክሰው ነገር ስላለች እንጂ ሌላ ነገር አትከፍቺለትም እንዲሰራ ጥሩ ሰው እንደዚህ ጥሩ ሰው ሆኖ እንዲያከበረሽ እማያለሽ ጠብር ግፍ እያለልሽ የሆነች ወይ ሸቀጣ ሱቅ ወር የሆነ ነገር ለምን አታግዢውም እና አይሰራም ለመቀጠር ሰዎች የማያምኑት ከሆነ ይሄው አሁን እኔ ማለት ነው ከመጣሁኝ ገና 9 ወር አይደል አሁን አጀንዳ ብዬ መጣሁት ልጆቼ እየተቆጠሩብኝ ነው በክራይ ቤት ላይ ማለት ነው አንዱ ቤት ይገባሉ አበባ ቀነጠሰች ይሉኛል አንዱ ቤት ይገባሉ እቺ የሆነ ነገር አደረገች ስለሚሉኝ አጀንዳዬ ቤት ላይ ነው እና የገበሬ መሬት ገዝቻለሁኝ አሁን በቅርቡ እሷ ላይ እንደምንም የሆነች ቆርቆሮ ከጣልኩ በኋላ ስራ አስጀምረዋለሁ እኔ ምቅዳለኝ ያው ብያለሁኝ ግን መቅደም ያለበት ቤቱ ነው ብዬ ነው እሺ እና አጀንዳ ስላለች ነው ሙዲ ያሽባት አንቺ ደግሞ ፋራነሽ አላማ ለማለት ፈልጋ ነው ያው ነው ምንም እንትን አይደለም እንትን ልጅሽ ግን ለምንድን ነው ታዲያ ከእንጀራ አባቷ ጋር ደስተኛ ከሆነች ለምን አባቷን ፈለገች እሷ በቃ አየሽ ያው እኔ ሳደድ እነግራታለሁኝ ያው አሁን ምሳሌ እሷ ተፈጥሮ ታኮርፋለች የሆነ ነገር ካላት እሱ ታኮርፋለች አሁን ካደገች በኋላ ችግር ተፈጠረብኝ ገባሽ እሷ ስታኮርፍ እሱ ደግሞ ባዳነት እያመጣች ነው ወይ የሚለው ነገር አደረበት ለፍቶ ካሳደገ በኋላ እንዴ ለምንድን ነው የምታኮርፈው ምን ብለሻት ነው ምን ነግረሻት ነው እንዴች ልጅ ባህሪዋ እየተቀየረብኝ ነው እኔ በሁለት ሰዓት ውስጥ ነው ያለሁት ባሁን ሰዓት ገባሽ የዛን ሰዓት ቁጭ አርግቼ ነገርኳት በቃ እንደዚህ እኮ ነው ከአባትሽ ጋር በዚህ ጉዳይ ነው ተለያየ ነው ስለዚህ አንቺ የሱን ሴፍቲ መጠበቅ አለብሽ ችግር ካለ በምንኛውም ሰዓት ለኔ ንገሪኝ ካንቺ ማንንም የማስቀድመው ነገር የለም ግን አንቺ መጨማለቅ የለብሽም በቃ ስርዓት መያዝ አለብሽ ተቸግሬን ያሳደኩሽ አልহামዱሊላህ እሱን ባይሰጠኝ እኔ ምን እንደምሆን ወይ አንቺ ወይ ጥየሽ ታንቄ ልሞት ይችል ነበር አልহামዱሊላህ በህይወት የመኖሬ ትርጉም ይሄኛው አባትሽ ነው ወላጅ አባትሽን ኢንሻአላህ ፈልገን እናገኘዋለን መውለድ ምንም ዋጋ የለውም መሬት ከጣሉት በትምትል ይወልዳል ዋናው ቁም ነገሩ ማሳደግ ነው አንቺ ነሽ ያባረርሽው ቁማሬ ስለሌለው በቃ እላታለሁ እኔ ስናደድ
እኔ ስናደድ እንደዛ ላታለሁኝ። ከዛ ግን አባቷን እንዳትጠላ እንደዛ አትበያት። ለምን አንቺ ነሽ የገፋሽው። አንቺ ሀገር ድረስ መጥቶ ከሱ ሀገር አንቺ ሀገር ድረስ መጥቶ ገባሽ? አንቺ ነሽ የገፋሽው። እንዲሁም በጣም ያደነቅኩት እንደውም ሌሎች ወንዶች ላይ የሌለው ነገር ከጅቡቲ ወደ ሳውዲ በባህር እየሄደ አንቺ ስትወልጂ ልጄን ሳላይ በባህር ቢበላኝስ ብሎ ከጅቡቲ ተመልሷል። አዎ ተመልሷል። ተመለሰ። ልጁን አየ። ከዛ ልጃችንን አስቀምጠን እንሂድ መልሰን ወደ ሳውዲ በባህር አለሽ። ገባሻ? ግን እናትሽ ልጅሽን አልቀበልም አለችሽ። ልጅሽን የሚቀበልሽ አጣሽ። አንቺ ደግሞ የእሱ ቤተሰቦች ጋር ደግሞ ልጅሽን ማስቀመጥ አትፈልጊም። አንቺም ትክክል ነሽ። ነገ ብትለያዩ የሆነ ነገር ቢሆን እሱ ሌላ ሀገር ሌላ ብሔር፣ አንቺ ሌላ ሀገር ሌላ ብሔር ስለሆናችሁ ድንገት ልጅ ማላገኝስ የሚል ፍራቻ ስለነበረብሽ ገባሽ? እሱ የቻለውን ጥሯል። ገባሽ? ሌላ ወንድ ቢሆን በነፃ አንቺ 5 ሳንቲም ሳይኖርሽ ይዞሽ ሄዶ ለሹፌር ከፍሎ እንዳትደፈሪ ፕሮቴክት አድርጎ ነው ይዞሽ ሲሄድ የነበረው አይደል? አርግልኝ ያልሽው ሲያደርግልሽ፣ መልሰኝ ስትዩ ሲመልስሽ፣ ሰደኝ ስትዩ ሲወስድሽ ታዞሻል። ችግሩ ልጁ ስራ የለውም፣ ገንዘብ የለውም። ያ ብቻ ነበረ ችግሩ። እንደገና በመጨረሻም ሂድ ስትዩ ያንቺን ፍላጎት አክብሮ ሂድ አልሽው። ሂድ እየተባለ ደግሞ ማንም ሰው ክብር አለው። ሂድ እየተባለ አብሮ አይቀመጥም። አልፈልግህም፣ አንተ ድሃ ነህ፣ ሂድልኝ ካጠገቤ እየተባለ እምቢ ብሎ የሚቀመጥ ክብረ ቢስ ሰው የለም እዚህ ምድር ላይ አይደል? ይሄኔ እሱ ልቡ እያለቀሰ ነው ሄደው ይፈልግሻል። እኔን አውቃለሁ። እኔንስ ብሎኛል አግብቻለሁ ስለው እኔንስ አለኝ። በቃ እኔንስ ሲለኝ እኔ ምንም ማድረግ አልችልም። በቃ ርስቃችን ካልሆነ መጨረሻ ላይ አላህ ሊጨምረን ይችላል። አንተም ርስቅህን ፈልግ፣ እኔም ርስቄን ልፈልግ። ምክንያቱም በቃ ምንም የማይሆን ነገር ነው። እዛ እየተዋደዳችሁ መለያየታችሁ የእውነት ፍቅራችሁ በጣም ደስ የሚል ነበረ ከነገርሽን። ታዲያ ምን ላድርግ አቡዬ? እሺ የሚበላ ከሌለ የኑሮ መሰረት ስራ ነው፣ አላማ ነው የኑሮ መሰረት። አንቺ እሱ እስከመቼ በጄል ተፈርዞ ጥሩ ለብሶ እስከመቼ ልጅ ኮለ? እኔም ተኳኩዬ ዘንጬ የምኖር የነበርኩ ልጅ ነኝ። አፈርድሜ በልቼ ለልጄ ጎንበስ ብዬ ማሰብ የጀመርኩ ልጅነቴን ሳልጨርስ ልጅ አምጥቼ ማለት ነው። ስለዚህ እኔን ማን ይረዳል? ልጅነታችሁን ሳትጨርሱ ልጅ ማምጣታችሁ ነው። እዛ የጅቡቲ ላይ ሆናችሁ የመከላከያ ተጠቅማችሁ ቢሆን ኖሮ ወይ ከኢትዮጵያ ስትነሱ መከላከያ መርፌ ተወቅተሽ ወይ አስቀብረሽ ወጥተሽ ቢሆን ኖሮ መንገድ ላይ አርግዘሽ አጉሎናችሁ እንደዚህ ባልሆነ ነበር ህይወታችሁ። ገባሽ? አንደኛችሁ ሳውዲ ስትገቡ ተወልዱ ነበረ። በቃ ፈጣሪ ያለው ነው የሚሆነው በህይወታችን። እኔ እሷን በማግኘቴ አልጸጸትም። ያው ውጣ ውረዶቼ ታሪኬ ቢሆኑም እኔ ዛሬ ላይ እሷ አባቷን ብቻ ብታገኘው በመውለድ ያልተጸጸትኩም። ዛሬ አይኔ ብሌን ሆናለች። ልጆቼን ያው ሰብስባለች። አልሐምዱሊላህ ከድህነት ልወጣ ብዬ አሁንም ግን በተቻለ ሰራተኛ በቀጥሪላት 14 ዓመት ልጅ ጫና ባይበዛባት አይቀጠርም አለች። ለምን ይቀጠራል? እኛ ዳቦ አንገዛበትም እንዴ ታስባለች። ለኔ ያው ለምን ይቀጠራል? እኔ ምን እሰራለሁ? ጋግራለሁ። ስቶፍ ነው በስቶፍ እንሰራለን። አባትየው የሚተባበራታል። ልብስ ተመላላሽ የሚያጥብላቸው ሰው አለ። በቃ የ14 ዓመት ልጅ ትምህርቷን ታጥና፣ ታናናሾቿን ቴኬር ታርግ፣ ቤት ታጽዳ፣ ምግብ ታብስል። ከስንቱ ትሁን ያለች። እኔ ፈልጉ ብያቸዋለሁ። ፈልጉ ሰራተኛ ፈልጉ ብላቸውም እሷ አይሆንም አለች። በቃ አይሆን ምን ሊሰራ ነው? በቃ ያለችው አንድ ክፍል ቤት ናት። አንድ ክፍል ቤት ላይ ነው ያሉት። ምን ይሰራል? ልብሱ እንደሆነ ያው በሳምንት ከታጠበ መበያ ከመጣው ሰራለሁ። የሚጋገረው በ4 ቀን ነው። ምንድነው የሚያስጨንቅሽ? ምንም አትጨነቂ ነው የምትለኝ እሷ። ትሪት ታደርገኛለች። በቃ ያለውን ያው ችግራችንን ስለምታውቅ በጣም ደግሞ የቤት ኪራይ 11 ዓመት ስዞር ነው የኖርኩት። አስቢ። ይሄንንም ስለምታውቅ በቃ እንደምንም ቤት ለመግዛት ሞክሪ እናቴ ነው የምትለኝ። ጀግና ነሽ አንቺ፣ ብቻ ብርቱ ነሽ የኔ እናት። ፈጣሪ ልጆችሽን ያሳድግልሽ። እንትን ያንቺን ፎቶ የእሷን ፎቶ ትልኪልኛለሽ፣ ቪዲዮ ሰራልሻለሁ ነገ። ጭንቅላቴ ሙሉ ታሪክሽን ይዞታል ለማብራራት። ቪዲዮ ላይ የጠፋኝ ነገር ካለ ዋትሳፕ ላይ ጠይቅሻለሁ። እሺ እሺ፣ ክበሪልኝ፣ በሰላም ይገላግልሽ። ታሪክ እየሰራሽ እንድትኖሪ እየተወደድሽ እንድትኖሪ አላህ ያክብርልኝ። እድሜሽን ጤናሽን ከፍ ያርግልኝ። በጣም እጅግ አድርጌ አመሰግናለሁ። አሁንም ግን በጣም ልጅ ነሽ። ድምፅሽ እድሜሽን ታውቂዋለሽ? አላውቀውም። እኔ ገጠር ነው የተወለድኩት። በምን አውቃለሁ ብለሽ ነው? ሰዎች 5 ልጅ ይሉኛል። ሁሉም ኤጀንሲ ላይ ራሱ 5 ልጅ አለኝ እንዳትዪ 3 ልጅ አለኝ ብዬ ነው የመጣሁት።
ግን እዚህ ከመጣሁ በኋላ ለመዳም ነግሬያታለሁ። ልጆቼን ታውቃለች። ይሄንን ታሪክም ነግሬያታለሁ። ሀቢባን ፈልጊ ያለችኝ እሷ ናት። ቢሮ ለምንድን ነው 5 ልጅ አለኝ እንዳትዪ 3 በይ የሚሉሽ? እድሜሽ ሄዷል ብላ መዳም እንዳታስብ ነው? አይ ማች አያረግም፣ ውሸት ይመስላል። ኦኬ እሺ። ስምሽ ማን ነው ማሪ? ኢማን ነው። ኢማን ሙስጠፋ። ኢማን። እሱ የሚያውቅሽ በትክክለኛ ስምሽ ኢማን ሙስጠፋ አይደል? ኢማን ሙስጠፋ። የልጃችሁ ስም? ሂንዲያ ኑረዲን። እናት ኢማን ሙስጠፋ፣ ልጅ ሂንዲያ። አዎ እሺ። ሂንዲያ። የአባቷ ስም? ኑረዲን። ስሟን አልቀየርሽበትም? በራሱ በአባቷ ኑረዲን ቃሲም። ተፈላጊ አባት ኑረዲን ቃሲም። አባቱ ሪያድ ነበር ብለሻል አይደለ? እና አባቱን ለማግኘት ሞክረሽ ታውቂያለሽ? አላገኘሁትም። በቃ ከሱ ጋር ከተለያየን በኋላ ከአባቱ ጋር እንዴት እንገናኛለን? በቃ አልተገናኘንም። አባቱ በአካልም አላየኝም። በዝና ደረጃ ያውቃል፣ ልጅ እንዳለው ሚስት እንዳለው ያውቅ ነበረ። አልወደደኝም። አባቱ ደግሞ ያው አልፈለገም፣ በዛ ሰዓት እንዲያገባ አልፈለገም። በቃ ተለያየን። አላየኋቸውም። ማንንም የማውቀው ነገር የለም። እሺ ጅማ የት አካባቢ ነው? ሲግሞ። የአባት የትውልድ ቦታ ጅማ። አዎ ሲግሞ ጋትራ ቀበሌ። ሲግሞ ጋትራ ቀበሌ። ሲግሞ ጋትራ ቀበሌ። ጋትራ ቀበሌ። የአጎቶቹ ስም ለምልክት የሆነ ስም አለሽ? የለኝም፣ ይጠፍቶብኛል። እሺ ከዛ የተዋወቃችሁት አዲስ አበባ ነው አይደል? አዲስ አበባ ነው። አዲስ አበባ። ጓደኛው ጩጬ ይባል ነበር ስንተዋወቅ የነበረ። ጩጬ የሚባል በቅጽል በጣም የሚታወቀው ጩጬ በመባል ነው። ጓደኛ ነበረው። የጅማ ልጅ፣ የሀገሩ የሰፈሩ ልጅ ነው። እሺ የጅማ ልጅ ጩጬ የሚባል ጓደኛ ነበረው። እሱን ያስተዋወቃችሁ? የጅማ ልጅ ጩጬ መርካቶ ነበር የሚሰራው። ስራው መርካቶ አብዶ ሆቴል አካባቢ ነበር የሚሰራው። ጩጬም እኔም የምሰራው። እሺ አንዴ ቀስ እያልሽ። የጅማ ልጅ ጩጬ የሚባል ጓደኛው መርካቶ የሚሰራ፣ እሱን ያስተዋወቀን። አንቺም የምትሰሪው መርካቶ ነበር? ሆቴል ውስጥ ነበር የምሰራው። አቡ ሙባረክ በኦሮምኛ ይስራላት። በጣም ጥሩ ሀሳብ። ሙባረክ በኦሮምኛ ይስራልሽ ቪዲዮን ኢንሻአላህ። እሺ ጥሩ ሼር አድርጉለት። ጥሩ ሀሳብ ጎበዞች፣ በጣም ጥሩ ሀሳብ ነው ያመጣችሁት። እሺ ሚሰራ ነው መርካቶ። አንቺ ምን ነበር የምትሰሪው መርካቶ? እዛ ሆቴል ውስጥ ነበር፣ ካሸሪ ነበርኩ። የሆቴሉን ስም ታስታውሻለሽ? ካሸሪ ነው የምትሰሪበት? አብዶ ሆቴል መርካቶ። ሚራጅ ሬስቶራንት ፊት ለፊት ማለት ነው። ካሸሪነት ተሰራ ነበር። ምን ፊት ለፊት ነው ያልሽኝ ማሪ? ሚራጅ ሬስቶራንት። ሚራጅ ሬስቶራንት ፊት ለፊት። ከዚህ በኋላ ታሪካችሁን አውቀዋለሁ። ተዋወቃችሁ፣ ከዛ ተያይዛችሁ በባህር ወደ ሳውዲ ጉዞ ጀመራችሁ። ጅቡቲ ላይ ኒካ አሰራችሁ። ኒካ አስራችሁ እርግዝና ተፈጠረ። ከዛ እርግዝና ሲፈጠር ሆድሽ እየገፋ ሲመጣ በሰው ሀገር እዛ ጅቡቲ ላይ መውለዱን ፈርተሽ ወደ አዲስ አበባ ልመለሳልሽ። ተመለሽ፣ አጎትሽ ጋር አረፍሽ። ለማሳጠር ቪዲዮ ከረዘመ እይታ አይኖረውም፣ ለዛ ባጭሩ ነው። አጎትሽ ጋር አረፍሽ፣ አጎትሽ ተቀብሎሽ አጎትሽ ጋር አርፈሽ ወልደሽ፣ እሱም ልጄን ሳላይ ባህር ቢበላኝስ ብሎ ስትወልጂ መጣ ከጅቡቲ። ልጁን አየ። ከዛ አንቺ ልጅሽ የምታስቀምጭበት ስላጣሽ መመለስ አልቻላችሁም። ኑሮ በጣም ስለከበዳችሁ በቃ ልታስተዳድርን ስላልቻልክ ቻው አልሽው። ሄደ። ይኸው 14 ዓመት
ያለበትን አታቂም። ልጅክ ዛሬ 14 ዓመቷ ሆኗል። እባክህ ይሄ ቪዲዮ ከደረሰህ በዚህ ስልክ ቁጥር ልጅክን አገኝ ብዬ ስልክ ቁጥር አስቀምጣለሁ። ስልክ ቁጥርሽን ለሶፊ ስጪ። አሁን ሶፊን ፎሎ ያርጋት። እሺ እኔም በአማርኛ ሰራላታለሁ፣ ሙባረክን በኦሮምኛ ይሰራላታል። ችግር የለውም። እሺ ፎቶውን ለሶፊ ልላክላት። እኔ እዚህ ጋር መላክ ስለማልቻል ብቻ ነው የምትልኪው። ቁጥርሽን ብቻ ነው ለሶፊ የምትልኪው። እኔ ዋትስአፕ ላይ ሀቢባን ስልሽ ለኔ ነው ፎቶ የምትልኪልኝ። የራስሽንም የልጅሽን እሱ ዋሌት ፎቶ ይዞት የሄደውን ሲያዩ አንድ አይነት በፎቶ እንዲገኝ ማለት ነው። እሺ እሺ ውዴ ትልቁንም ልላክልሽ አይደል? የሷን እሺ ትልቁንም በህፃንነት እሱ ይዞት የሄደው ነው። እሺ እኔ እናት እሺ ቶሎ አድርጌ አመሰግናለሁ። አደከምኳችሁ፣ አውፉ በሉኝ፣ ይቅርታ አድርጉልኝ። ኢንሻአላህ እንደ ይሄ ፎቶ ራሱ ጋር ካለ ይገኛል። ከዚህ በፊትም ከ15 ዓመት በኋላ የተገናኙት እናትና ልጅ ይኸውልሽ አንድ አይነት ፎቶ እጃቸው ላይ ስለነበረ ነው ሲለያዩ። እሺ እኔና አለ ሞልቷል። ከአንድ 3ም ነበረ ካልጣለው። ኢንሻአላህ ራይ ጥለውም ልጁንም የሚወዳባት ነው። ፎሎ አድርጌታ ሶፊን ምን እየጠበቅሽ ነው? ፎሎ አድርጌታ በውስጥ አቡ ልጁ ናት የምትፈልገው። አዎ ልጁ ናት እየፈለገች ያለችው። ሰላም አቡዬ። ሶፊ ምን ሆነ ወጣች? ቆይ አንዴ እናቴ ሶፊ ኔትወርኳን የነቀላት ገና አላክሽም ቁጥር አይደል ማሬ? አላኩማ ውድ አታውቁትም። እዚሁ እንዳለሽ መላክ ወደ አንቺ ነው እንደ ኮመንት እንጂ እንደ ኮመንት አይደለም። ኮመንት አይደለም